ኤቢ እውነቱን ተናገረች። ውሃን መርዛ ልትገላት ያሰበችው ኤቢ እንደሆነች እውነቱ ተናገረች። ኤቢ ውሃን ለመግደል ካይሆን ዳታን ለመግደል ነበር። ዳታ ግን እቤት ውስጥ ካመጣ ስለዋለች የተሰራው መርዝ ውሃ ጠጣችው። ውሃ ለመግደል አስቤ አይደለም። የቤቱ ካሜራ እንዴት ካሜራ ስታረጉ እኛ ልጆቻችሁ አናቅም። ካሜራ እንዴት እቤት ውስጥ ልታረጉ ቻላችሁ? አለች። እኔ ካሜራ ያደረኩት ሌላ ነገር አስቤ አይደለም፣ ቤተሰቦችን መጠበቅና መከታተል ስላለብኝ ነው አለ። ሰላም እኔ ከዚህ ቤት ዳታና ሰላም እንዲወጡ ፈልጋለሁ። የኔን ሰላምና የኔን ጥሩነት የምትፈልጉት ከሆነ ሰላምና ዳታ ከቤት ይውጡልኝ። እኔ ክፉ ሰው የሆንኩት እሳቸው ከመጡ እንዲህ ነው። ያበሉኝና ያጠጡኝንም አላቅም። እኔ እኮ እማዬ በጣም ጥሩ ልጅ ነበርኩ አለች። አዎ አሁን ላይ ነው የቅናት መንፈስ ይመስለኛል በማለት እቤት ጥለዋቸው ወደ ስራ ቦታ ሄዱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ ጠፋ ብያለሁኝ። አሁን ወደ እንግዲህ አጠፋም ኢንሻአላህ ላይክ ሼር እያደረጋችሁ ቤተሰብ ሆኑ። እንግዲህ ዳታ በህይወቴ ውስጥ በጣም የምወዳትና የማከብራት ኤቢን ነው አለች። ኤቢን ለምን እንደሆነ እሷ ትጠላኛለች፣ እኔ ግን በጣም እወዳታለሁኝ። እኔ የቤተሰብ ናፍቆትና ፍቅር በጣም ጠሮብኝ ስለነበረ ምንም ቢሆን እሷን አልጠላትም አለች። ጎዳና ላይ ሁሉም እህትና ወንድም አባት ሲኖረው እኔ ግን እስከ 23 ዓመቴ ዝም ብዬ ነው አለምንም ሰው ያደግኩት። አሁን ላይ ደግሞ እህትም አባትም ሲኖረኝ በጣም ደስ ብሎኛል። እንግዲህ እንደሰማሁ ከሆነ እኔን የመሰለች እናት እንዳለችኝም አባዬ ነግሮኛል። ስለዚህ በጣም ደስ ብሎኛል። ኤቢን እኔ በጣም እወዳታለሁ፣ እሷ ግን ትጠላኛለች አለች። ውሃ ልገለኝ ነበርና አሁን ላይ ግን ዳና ነኝ። ሁሉንም ነገር ውሃ አሁን ዳናነት ተሽሎታል። እያንዳንዱ ነገር ላደረጋችሁት ነገር ሁሉ መናገር አለባችሁ አለ። ዳታም ምንም ነገር ስላደረገች እኔ የማውቀው ጉዳይ የለም፣ እኔ እቤት ውስጥም አልነበርኩ በማለት ተናገረች። ውሃም ማን ነው ሊገለኝ የነበረው አለች። እቤት ውስጥ እንግዲህ እየተፈጠረ ያለው ነገር ኤቢ እንደሆነች እርግጥ ነው። ኤቢም ምንም ነገር አናረግሽም፣ አንቺ ልጃችን ነሽ፣ ምንም ነገር ቢፈጠር ልጃችን አሳልፈን አንሰጥም። ስለዚህ ምንድን ነው ያረግሽው? ውሃው ውስጥ የጨመርሽው አንቺ ነሽ እንዴ? በማለት በከባድ ጥያቄ ተጠየቀች። ኤቢም ጨነቃት። ካሜራ አለ ስትባል በጣም ጨነቃት። ምን እንደምትል ለራሱ ግራ ገባት። ኤቢ እንደዚህ ያለ ነገር ልታደርጊ ያነሳሳሽ ነገር ምንድን ነው? እኛ እኮ ቤተሰቦች ነን። ካሜራ ያደረኩት ቤተሰቦችን መጠበቅ ስላለብኝ ነው እንጂ ሌላ ነገር አስቤ አይደለም አላባታቸው። ወይዘሮ ማርታም አዎ ምንም ነገር ብትሰሪ አሁን ላይ ውሃ ደህና ነች፣ ግን ደግሞ ለወደፊት መከታተል ያለብኝ ነገር ስላለ ነው ካሜራ ያደረኩት። ካሜራ
እናንተን የሚያስፈራም የሚያስጨንቅም ጉዳይ አይደለም። የምናየው እኔና እናታችሁ ነን። ሌላ የሚያየው ሰው የለም። ስለዚህ ማን ነው ውሃ ሊገላት ያሰበው ነበር? እስከ 3 ቆጥራለሁ ተናገሩ በማለት ሁላቸውንም አፋጠጣቸው። ኤቢም በጣም ደነገጠች። ያረገችው ነገር ስለታወቃት የካሜራ መኖሩ አዲስ ሆነባት። ካሜራ እንዴት እኛ ካንሰማ ልጆች ታንሰማ እንዴት ካሜራ ታረጉ ትችላላችሁ? በማለት ተናገረች። እኔ ካሜራ ያደረኩት ለራሴ ለቤተሰቦች ስል ነው። ለሚፈጠረው ነገርም ሆነ ከውጭ መመጣ ሰው ለሆነ ችግርም ሆነ ቤተሰብ ነው አለች። ኤቢ ላደረገችው ነገር በጣም ተጠጥታለች። አሁን ላይ ምንም ነገር ማረጋችሁ ነገር የለም፣ ግን ደግሞ ሁላችሁም መናገር አለባችሁ በማለት አስጠነቀቃቸው። የአቤል እኔ ምንም ነገር አላደረኩኝ፣ ውሃ ውስጥ የጨመርኩት እኔ ነኝ፣ ግን ደግሞ ውሃን ለመግደል አይደለም አለች። ወይዘሮ ማርታ በጣም ተናደደች። እኔ ታዲያ እችልኝ እንዴት አድርጌ ላሳድጋት? እንዴትስ ነው ማረገው? ይህን ነገር ከማደርጓ በፊት ላይ ዳታን እንደምጠላትና ከቤት እንደምታስወጣት ደጋግማ ተናግራ ነበር። እኔ ግን ዝም አልኳት ሰምቼ በማለት ለደረጀ ነገረችው። አቶ ደረጀም እኔ አሁን እችልኝ ምን ማድረግ አለብኝ? እንዴት መቅጣት አለብኝ? ትልቅ ናት። በዛ ላይ አሁን ላይ ለመቅጣት ከባድ ነው። እንዴት ነው የምናስተካከላት? አለ። ወይዘሮ ማርታም የቢ በጣም ቅናት አለባት። ዳታን ከቤት ለማስወጣት አስባለች። ዳታን ከቤት ለማስወጣት አስባለች። ከዚህ በፊት ዳታ ከቤት እንደምወጣላትና ውጭ እያለች ታስፈራራ ሰምቻታለሁኝ። የቢ ሌላ ነገር የላትም፣ ግን ደግሞ በዳታ በጣም ቀንታለች እና ምን ማድረግ አለብን እያሉ ተወያዩ። ግን ቢወያዩም አሁን ላይ እኔ ከባድ ውሳኔ መወሰን አለብኝ። ልጅ አይራበው አይጥማው እንጂ ደግሞ ለተቀረው ነገር ብዙም አልጓጓም። ያንን ነገር ውሃ ባልጠጣችው ዳታን ለመግደል ያረገችው መርዝ ነው። እኔ አሁን ላይ በጣም ከብዶኛል በማለት አቶ ደረጀ አዘነ። ዳታም በጣም እወዳታለሁ ያቤልን፣ እሷ ግን አትወዳኝም። እኔ በጣም እወዳታለሁ፣ ለምን እንደው አላቅም አለችው ለአቤል። አቤል ግን እንዴት ነው ልወጃት የቻልሽው? አንቺ ላይ ብዙ አይነት ነገሮችን እየፈጠመኝ ነው። አንቺን ለመግደል ያደረገችው መርዝ ነበር ውሃ የጠጣችው እና እንደዚህ ያለ ሰው እንዴት ነው መውደድ የቻልሽው ብሎ በጥያቄ ጠየቃት። አዎ እኔ በጣም ወዳታለሁኝ፣ በጣም ወዳታለሁ። እኛን ሳወጅንም እንዴ በድንጋጤ ጠየቃት። እኔ ይህን ቤተሰብ በሙሉ ወዳችኋለሁኝ፣ ግን ያቤሌ ለእኔ ችግር ደረሰችብኝ፣ ለእኔ የሆነ ነገር አደረገችብኝ ብዬ የምጠላት አይነት ሴት አይደለችም። በጣም ወዳታለሁ። እኔ የቤተሰብ ናፍቆት በጣም ናፍቆኛል። እናንተ ግን ቀልድ ነው የያዛችሁት በማለት ዳታ እያለቀሰች ተናገረች። ውሃም
ልትገሊ ነበር ወይ እያለቻት ጓደኛዋን ደውላ ሳሎን ብዙ ነገሮችን አወራች። ያቤልም ካሁን ወዲያ እጅሽን ብታነሺ እኔ ያለቅሽም አለቻት። የዛሬ ቆይታችን ይሄን ይመስላል። በድጋሚ እስከምንመጣ